ይሄንን ቪዲዮ በተለይ ሴቶች በስደት ያላችሁ ሴቶች እስከ መጨረሻው ድረስ ብታዳምጡኝ በጣም ደስ ይለኛል። በጣም ወሳኝ ነገር ነው ዛሬ የምነግራችሁ ማለት ነው። በትዳርም ሆነ እንደዚሁም በሰው ሀገር ተሰዳችሁ እንደዚህ አይነት ችግር ላይ ስትገቡ እባካችሁ ቶሎ ብላችሁ አምልጡ። በእውነት አምልጡ። ራሳችሁን መስዋዕት አታድርጉ። ፈጣሪ ወጥቶ ከመቅረት ይሰውረን። ጤነኛ ሆነን ስንትና ስንት ነገር ተመርምረን ተሰደን ከተሰደድን በኋላ እንደገናም ደግሞ በተጨማሪ ከ3 ወር በኋላ ሙሉ ምርመራ ተደርጎልን ነው ወደ ወረቀት ወይንም ደግሞ ህጋዊ ሆነን የምንኖረው ማለት ነው። ታዲያ በስተመጨረሻ እንደዚህ አይነት ነገር ተሰዶ ሰው ያልፍልኛል፣ ሰው ሆናለሁ፣ እለወጣለሁ ብሎ እንደዚህ ሲሆን ማየት በጣም ነው የሚያሳዝነው። አሁን ላይ በጣም ብዙ እህቶቻችን መንስኤያቸው ምን እንደው አይነገርም፣ አይገለጽም። ነገር ግን አብደው ጎዳና ላይ ወጥተዋል። እዚህ ቦታ ናቸው የምታውቋቸው እየተባለ ፖስት እየተደረገ ያለው በጣም ነው ልብ የሚሰብረው። ሁላችሁም በስደት ያላችሁ ከምንም ነገር በላይ እባካችሁ ለራሳችሁ አስቡ። ምንድነው የተፈጠረው? ምንድነው እየተካሄደ ያለውን ነገር በዝርዝር የምነግራችሁ ይሆናል። የትም እንዳትሄዱ። ቪዲዮ ግን ለሁሉም ድረስ ላይክ አድርጉ። በተለይ ለሴቶች እንዲደርስልኝ እፈልጋለሁ። ዛሬ የምናገረው ወሳኝ መልእክት ለሴቶችና ለሴቶች ነው። እናንተ በላይክ ጀምሩት። እኔ ደግሞ ሰላም ልበላችሁ። ሰላም እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍርፍልኝ እያልኩኝ ዛሬ ለሴቶች በተለይም ደግሞ ሴቶችን ያማከለ ነገር ነው መናገር የምፈልገው ማለት ነው። በስደትም ሆናችሁ አገር ቤትም ሆናችሁ የትም ሆናችሁ የሴት ዘር በሙሉ ይሄንን ቪዲዮ በጥሞና ቢያዳምጣኝ በጣም ደስ ይለኛል። ጆሯችሁን ሳይሆን ልባችሁን ብሰጡ በጣም ደስ ይለኛል። በጣም ብዙዎቻችን እየተሸወድን ነው፣ እየተንገላታን ነው፣ ከሰው በታች እየሆንን ነው። ያለ እድሜያችን ስንትና ስንት መስዋዕት እየከፈልን ያለ ነው ከፈጣሪ በታች። ግን ለራሳችን ከፍተኛ ዋስትና መውሰድ አለብን ብዬ አስባለሁኝ። ዛሬ እንግዲህ በመጀመሪያ ደረጃ እጅ በምስሉ ላይ የምታዩት እህታችን በጣም ታሳዝናለች። በጣም ቆንጅዬ ልጅ ናት፣ ገና ወጣት ናት። ለነገሩ በጣም ብዙ ልጆች ናቸው አሁን ላይ አበዱ፣ እንደዚህ እኮ ነው፣ አድራሻችሁን ታውቃላችሁ፣ እዚህ ቦታ ወድቀዋል እየተባለ የሚፖሰተው በጣም እየበዛ ነው ያለው ከጊዜ ወደ ጊዜ ማለት ነው። አናውቃለን። ሀገራችን ላይ ያለው ነገር ከባድ ነው። በስደትም አይቀናም። ፈተናው በጣም ብዙ ነው። የሰው ልጅ ፈተናው ብዙ ነው በእውነት። ምን ይባላል? እጣንም ከሰል ላይ ሳይቀመጥ ሽታ የለውም ይባላል። ወርቅም ቢሆን እኮ ከጭቃ ውስጥ ተፈልቅቆ ተገኝቶ ተደክሞ ተነጥሮ ነው ወርቅ ሆኖ በውድ ዋጋ የሚሸጠው ይባላል። ብዙ ምሳሌ ይሰጣል ለሰው ልጅ ፈተና ሲደርስበት። የሰው ልጅ ግን አንዴ ነው እንደሚፈተነው? ሚሊዮን ጊዜ እኮ ነው የሰው ልጅ የሚፈተነው። በእውነት የሰው ልጅ እኮ ፈተናው ብዙ እኮ ነው። ይሄን ፈተና አለፍኩ ስትሉ ሌላ ፈተና ይጠብቃቸዋል። ይሄን ፈተና አለፍኩ ስትሉ ሌላ ፈተና ይጠብቃቸዋል። በእውነት የሰው ልጅ ያለ ፈተና በህይወት እስካለ ድረስ ፈተናም ደስታም እየተፈራረቀ በዚህ ጊዜ በቃ ፈተና ያብቅቷል ማለት አይችልም። ወርቅ በቃ አንድ ጊዜ ዋጋውን ከከፈለ ከተቃጠለና በሳት ውስጥ ካለፈ በኋላ የተከበረ ቦታውን ይዞ በውድ እየተሸጠ ይኖራል። የሰው ልጅ ግን ሁሌም በፈተና ውስጥ ነው የሚኖረውና እግዚአብሔር በፈተና ውስጥ ያጽናን። እሱ ብርታትን ይስጠን፣ አቅምን ይስጠን ነው እንጂ እውነት እሱ ባይሆነን እኮ የሚሆነው ነገር በሙሉ እውነት ሁላችንም እስካሁን ድረስ ጨርቃችን ጥለን ነበር በእውነት። እና እምላችሁ ነገር ምንድን ነው? በስደትም ያላችሁ ልቦናችሁን ሰፋ አድርጉ። በቃ በሚፈጠረው ነገር ልባችሁን እንድታሰፉ ነው እኔ የምነግራችሁ ማለት ነው። ልቦናችሁን ሰፋ አድርጋችሁ ተዘጋጅታችሁ መጠበቅ ነው። የሰው ልጅ ፈተናው ብዙ ነው በእውነት። ባለፈው አንዲት እህታችን እናቷ ተገላባት እያበደች እንግዲህ በአስፋልት ላይ ስሮ ሰውየው እየተሳደበ ነበር ሲቀርጻት የነበረው ማለት ነው። እኔ ግርም ያለኝ ነገር አንዳንድ ሰዎች ግን የሆነ ችግር ሲፈጠር ቶሎ ብሎ በካሜራ ውስጥ አስገብተው ፖስት የሚያደርጉ ሰዎች ይገርሙኛል። ነገሩ እንደሚፈጠር አቅደውበታል ያውቃሉ ወይስ እንዴት ነው? አንዳንዴ እኮ ትደናግጣላችሁ። ስልክ መያዙም ሀሳቡም አይመጣላችሁም። ምንም እኔ ግርም ነው። በጣም ሁልጊዜ የሚገርመኝ ነገር ይሄ ነው። በቃ የሆነ ነገር ተፈጥሮ በዚያች ሞመንት ስልካቸውን አውጥተው የሚቀርጹ ሰዎች እኔ በጣም ይገርሙኛል። በጣም እኔ በቃ ከምነግራችሁ በላይ። ምክንያቱም ትደናበራላችሁ፣ ትደናግጣላችሁ። ስልክም ሆነ ካሜራ ትዝ አይላችሁም። እነሱ ግን እንዴት አስበውት ያችን ሞመንት እንደሚያስቀሩ በጣም ነው የሚገርመኝ። እና ልጅቷ በጣም አብዳ መንገድ ለመንገድ እናቴ እያለች ትሮጣለች። ሰውየው እንግዲህ ቆሞ እየቀረጻት ነበር፣ እየተሳደበ ነበር ሲቀርጻት የነበረው ማለት ነው። እና በጣም ነው የሚያሳዝነው። በሰው ሀገር ስለ ቤተሰብ ክፉ መስማት፣ በሰው ሀገር ስለተለያዩ ነገሮች እየተካሄደ ያለው ነገር በሙሉ ሀገራችን ላይ ያው ሰላም ስለሌለ በጣም ያሰጋል፣ ያስጨንቃል። በጣም ብዙ እህቶቻችን በየተለያየ ምክንያት ራሳቸውን እየጣሉ እያበዱ ነው ያሉት።
በሄድ ይሻለኛል፣ ኑሮ መሮኛል። ኑሮ ያልመረረው ሲጀምራል እንዴ? ቲክቶክ መንደርማ አንድ ሰው ኑሮ መረኛል ካለ ተከታትለው ሁሉም ኑሮ መሮኛል መሄድ ይሻለኛል የሚባል ነገር ነውና መሄዱ እኮ የትም አይቀርም። ልቀመጥ እንኳን ብትሉ ከመሄድ ማንም አይቀርም። በነገራችን ላይ ጊዜያችሁን ጠብቃችሁ ጊዜያችንን ጠብቀን ሰልፍ ነው። በሰልፋችን ተራችን ሲደርስ መሄዳችን የማይቀር ነገር ነው። እውነት እኔ ምንም ቢመረኝ ራሱ መሄድ አልፈልግም። ራሴ ማጥፋት አልፈልግም። ምክንያቱም ለምንድን ነው እዚህ ምድር ላይ ሳይመቼ ሳይደላኝ እንደተንከራተትኩኝ ደግሞ በሰማይ ቤት ራሴን አጥፍቼ የራሴን ነፍስ አጥፍቼ ሲኦል የምገባው? ለምንድን ነው? በሃይማኖታችን ራስ ማጥፋት አልተፈቀደም። እሱ ራሱ ፈጣሪ የፈጠረኝ አምላክ እስከሚወስደኝ እጠብቃለሁ እንጂ ፈተና በዛብኝ ነገሮች እንደዚህ ሆኖ ራስ ማጠፍ ማንም ሰው ወዶ ራሱን እንደማያጠፋ አውቃለሁ። ነገር ግን ይሄ ነገር መፍትሄ አይሆንም ማለት ነው። ለማንኛውም ዛሬ ስለ ራስ ማጥፋት አይደለም ላውራ የመጣሁት። በጣም ወሳኝ ማውራት የምፈልግበት ጉዳይ አለ። እውነት መሲ ላይ እንግዲህ ትላንትና የቀረበችዋ ልጅ አይታችኋታል ብዬ አስባለሁ። ያላያችኋት ደግሞ ገብታችሁ እዩ እባካችሁ። ሴቶች የማይወዳችሁን ወንድ የሚደበድባችሁ ወንድ ስለደበደበኝ ያፈቅረኛል፣ ስለደበደበኝ ይወደኛል ብላችሁ የምታስቡ ሰዎች ማለት ነው አንድ ቀን የምታመጡት መዘዝ ለሙሉ ቤተሰባችሁ ነው የሚተርፈው ማለት ነው። ሙሉ ቤተሰብ እናንተ የራሳችሁ ጉዳይ እውነት እናንተ የራሳችሁ ጉዳይ ባመጣችሁት ነገር ግን ቤተሰቦቻችሁ፣ ታናናሾቻችሁ፣ እናታችሁ፣ አባታችሁን የምታሰቃዩትን ነገር ብታስቡበት ጥሩ ነው። በእውነት በጣም ልጅቷም ታሳዝናለች። የደረሰባት ነገር እንግዲህ ምንድን ነው ከዚህ በፊት ጊዜ ሚዲያ ላይ እንደዚህ አንድ እህታችንም ገጥሟታል ማለት ነው ተመሳሳይ። እሷ ግን አልዳነችም፣ ፈጣሪ አልፈቀደላትም። ምንድን ነው አስተምራ አስመርቃ ስራ አስገብታ በቤቷ በሯን ከፍታ አስገብታ 2 ወንድ ልጆች ወልዳለት ነው የራሷን ልጅ የመጀመሪያ ልጇን ለምን ከቤት አላስወጣችልኝም በሚል ምክንያት በጣም በሚያሳዝን ሁኔታ ህይወቷን ከነጠቃት በኋላ ደብዳቤ ጽፎ እጁ ለመንግስት የሰጠው ማለት ነው የሱ። ሌላ እንደዚህ ቀነኒን ብትሉ ቀነኒ እንግዲህ ቪዲዮዋው ወጥቷል፣ ፎቶዋን አይተናል። ምንም እንኳን የተፈጠረው ነገር ነፃኔ ምናምን ቢልም እሱ መረጃዎች እንግዲህ ያሳያሉ። በጣም እንደተደበደበች ሆዷ ላይ በጣም በተደጋጋሚ ረግጣት ስለነበረ መውለድ እንደማትችልና ምርመራ ሄዳ ዶክተሩ ግን ትወልጃለሽ እንዳላት ያምን ቴክስት እንግዲህ ወንድምዮ አውጥቶ ቪዲዮን ተናግሯል። በጣም ብዙ መረጃ ከንፈሯ እንዴት እንደተደበደበች አይኗ ስር ያለው ነገር ብዙ ነገሮች እንግዲህ እንደሚያሰቃያት እና እንደምትሰቃይ እንደነበረች ግልጽ ነው። ግን እሷ ትወደዋለች። ሴት ልጅ አታፍቅር። በጣም ያስጠላል የሴት ልጅ ፍቅር በእውነት። ያን ሆኖ ግን ታግሳ በስተመጨረሻ አያችሁ ህይወቷን ነጠቃት። በምን መንገድ እንደሆነ ባይታወቅም ግን በስቃይ ውስጥ ነበረች። እሱም ይሁን ማይሆንም ነገር ግን ህይወቷን አጣች። ያው ዞሮ ተጽዕኖ አድሮባታል። አድርገዋለች እንኳን ብንለኔ አድርገዋለች ብዬ አላስብም። ብታደርገው እንኳን የሱ ተጽዕኖ አለበት በቃ። እና ይቺኛዋ እህታችን ግን እግዚአብሔር ፈቅዶ ህይወቷ ተርፏል። በጣም የእግዚአብሔር ተአምር ነው የሷ ደግሞ ማለት ነው። ሆዷ እንዳለ ትርትር አድርጎ አንገቷን፣ እጇን ያንጉሉ ነገር ደርሶባት ሰው እንግዲህ ሁሉም ሰው እንደመሞት ነበረ የሚያውቁ የነበረው። እኔም ተስፋ ቆርጬ ነበረ። ነገር ግን የእግዚአብሔር ስራ ሆኖ ተረፍኩኝ ብላ ስታወራ እንግዲህ ሲደበድባት እኔ አልጋ ላይ ተኝቼ እሱ ሆዴ ላይ ይወጣል በእግርና በእግሩን ያለችው ማለት ነው። እንደዚያ ነው የሚደበድባት በካልቹ ፊቷን እንዴት እንደሚያደርጋት እኔ በጣም ነው የገረመኝ። ይሄ ፍቅር ነው? ይቅርታ አድርጉልኝ። እንደ ሆዷን አስባችሁታል? ምን የሚያክል ሰውዬ ሆዳችሁ ላይ ሲወጣባችሁ ፈጣሪ ሆይ እኔ ይቅር በለኝ። እኔ እንጃ ምን አይነት የመጨረሻው ዘመን ላይ ያለ ነው ሴት ልጅ ላይ በዚህ ልክ ጭካኔ። ግን ምን እየተካሄደ ነው ሀገራችን ላይ እየሆነ ያለው ነገር በጣም ነው የሚያሳዝነው። ዞሮ መለላችሁ ነው ዛሬ የመጣሁበት ዋና ዓላማ የመጨረሻ ነው። በቃ ያሰጋል እውነት። ይሄን ሁሉ ነገር እያየን ግን እናገባለን ከዚህ በኋላ ፈጣሪ ትዕግስቱን ስጠኝ። ቆሚ መቅረቴ ነው። እኔ ትዳር ደህና ሰንብች ብያለሁ በግሌ። ለምታገቡ ሰዎች ማስተላለፍ የምፈልገው ለሴቶች እባካችሁ ቅድሚያ ለራሳችሁ ስጡ። አንድ ቀን የመታሽ የደበደበሽ ወንድ እሆድሽ ላይ የቆመ ወንድ የሆነ ቀን ህይወትሽን ያሳጣሻል ማለት ነው። የሆነ ቀኑን ጠብቁ። ምክንያቱም አንድን ነገር እየተለማመዳችሁ ስትሄዱ በቃ ተግባር ይሆናል። እንዴት ብዬ ልንገራችሁ?
አሁን ለምሳሌ ማለት ነው አንድን ነገር ለመጀመሪያ ጊዜ የሆነ ነገር ሙከራ ስታደርጉ የሆነ ደስ ላይላችሁ ይችላል። ለምሳሌ ካፌ በባዶ ሆዳችሁ ብትጠጡ ላትወዱ ትችላሉ መጀመሪያ ቀን። ስትደግሙት ደግሞ ለእንቅልፍ ስትሉ በተደጋጋሚ ስትደግሙት በቃ ልማድ ይሆንና በየቀኑ እንደ ኖርማል ነገር ትጠጣላችሁ። የተለያዩ ነገሮችን እንደ መጀመሪያ ቀን ሊከብዳችሁ ይችላል። ከዛም በኋላ ግን ከደገማችሁት በጣም ተራ ነገር ነው። ብዙ ነገር ለምዳችኋል ብዬ አስባለሁኝ። ስደት እንደመጣን ጊዜ በጣም ከባድ ነበር አይደለ? አሁን ግን እየለመድን ስንሄድ በቃ ሀገራችን እኮ ነው፣ ይሄ እኮ ሀገሬ እኮ ነው፣ ዱባይ ሀገሬ ነው፣ ሳውዲ ሀገሬ ነው ማለት ጀምረናል። ለምደኑ ስለሆነ ማለት ነው። አንድ ቀን እጁን ካነሳ፣ 2 ቀን እጁን ካነሳ፣ 3 ቀን እጁን ታነሳ አንቺን መደብደብ ልማድ ነው። በቃ ኖርማል አድርጎ ነው የሚያየው። ባያውቅም ይሄ ሰውዬ ልማዱ ስለሆነ የሆነ ቀን ህይወትሽን ይነጥቅሻል በእርግጠኝነት። ስንት ሴት እውነት ስንት ሴት ጥርሷን አጣች፣ ስንት ሴት አይኗ ረገፈ፣ ስንት ሴት በወንድ ምክንያት ስንት ሰው ነው ህይወቱ የተመሰቃቀለው። አንድ ቀን የሆነ ነገር ካደረገ እርምጃ ወሰዱ። በቃ እኔ ይህን ነው የምላችሁ። ይቅርታ አድርጉልኝና እናንተ የምታመጡት ነገር ለሙሉ ቤተሰብ ነው የሚተርፈው። አሁን የዚች የእህታችን ደብቃ ሁሉን ነገር ደብቃ ከሆስፒታል ስትወጣ ምናምን እህቷ ልታስታምማ ስትመጣ ሆዴን አይታ በሽተኛ ሆነች፣ አበደች ነው ያለችው፣ ታናሽ እህቷ ማለት ነው። ቤተሰቦቿ ምናምን የደረሰባቸው ነገር ጎረቤት ገብታችሁ እዩት። በነገራችን ላይ ቪዲዮን ብዙ ነገር ትማሩበታላችሁ። ገብታችሁ እዩት። ለምንድን ነው ገብታችሁ እዩት እምላችሁ? ከምንም በላይ አንዱ እንዳገብታችሁ አንድ ቀን ሆድሽ ላይ አይደለም በጥፊ ወይ በእርግጫ ከመታሽ ኧረ ተስፋ ቁረጡ። በቃ በግልግል በነፃነት ብቻችሁን ኑሩ። እኔ የምላችሁ ነገር ይሄን ይቅርታ አድርጉልኝና ማለት ነው። ምክንያቱም በስመአብ ብቻ እንዴት ብዬ እንደማወራ ሰው አላቅም። ያስፈራል። ሁሉም ነገር በጣም ያስፈራ ዘመን ላይ ያለ ነው። ሰው አበደ፣ ሰው እንደዚህ ሆነ ቢባልም ኖርማል ነው። ሰው ሄዳለሁ ቢል ራሱ ኖርማል ነው። መሄድ መፍትሄ ባይሆንም እየሆነ ያለው ነገር ግን ያሰኛል፣ ይበል ያሰኛል። ይቅርታ አድርጉልኝና ነገር ግን እሱ ራሱ መፍትሄ አይደለም። መሄድ ራሱ ሄደን ምንድን ነው የሚገጥመን አናቅም። ተመልሶ መምጣት የለ ምን የለ። እኔ ያንንም መፍትሄ ነው ብዬ አላስብም። ነገር ግን የምላችሁ ነገር ምንድን ነው እንደዚህ አይነት ህይወት ከገጠማችሁ በእውነት ህይወት ይቀጥላል። ሌላ ሰው ጥሩ ሰው ሊገጥማችሁ ይችላል። ክፉ ነገር ሰው ላይ አታድርጉ እንጂ እንደዚህ አይነት ክፉ ሰው ከገጠማችሁ ውለታው እየለታለሁ እኮ አስተምሬዋለሁ እኮ የልጆች አባት እኮ ነው። በቃ ራሱን ጠብቆ ርቀቱን ጠብቆ ደህና ይሁን። በእውነት ርቀቱን ጠብቆ ደህና ይሁን። ትምህርት አስተምረሽዋል፣ ዋጋ ከፍለሻል፣ እንበስት አድርገሻል፣ ብርሽን ጨርሰሻል። ራስሽን ህይወትሽን ከማጣት አይሻልም? ራስሽን አድኝ። ያን ሁሉ ነገር ደክሜበታለሁ መስዋዕት አድርጌበታለሁና አልተወውም አትበሉ። በእውነት ትክክለኛ ያልሆነ መንገድ መቼም ትክክል ሊሆን አይችልም። የቱንም ያክል ርቀት ብትጓዙ እባካችሁ ወደኋላ ተመለሱ ነው የምላችሁ ማለት ነው። በጣም ነው የሚያሳዝነው። ሌላ በጣም ወሳኝ ነገር የምነግራችሁ ነገር ምንድን ነው፣ አሁን ላይ ትዳር ሲያዝ ሰው ሲያገባ በጣም በራሱ ሆኗል። በቃ ወድጃለሁ፣ ወድጃታለሁ፣ ተጋብተው ቤት ተከራይተው እንደዚያ ነው ብዙ ጊዜ አሁን ላይ እየተስፋፋ ያለው ነገር ማለት ነው። ይሄ ነገር ለችግር ያጋልጣል ብዬ አስባለሁ። በህጋዊ መንገድ ቤተሰቦቻችሁ ጋር ሽምግልና ልካችሁ መደረግ ያለበትን ነገር አድርጋችሁ ሰርግ እንኳን ባታደርጉ መለስተኛ ነገር በቃ ጸበል ጸዲቅ ቢሆን አድርጋችሁ በትክክለኛው መንገድ ብታገቡ ደግሞ የተሻለ ራሳችሁን ለጤንነታችሁ ለማንነታችሁ ሴኪሪቲ ይሆናል ብዬ አስባለሁ። ማለት እንግዲህ በእንግሊዝኛ አልኩት፣ ምንም ማድረግ አልችልም። ለደህንነታችሁ የተሻለ ነገር ነው ብዬ አስባለሁ። ቤተሰብ ሲያቅ ቤተሰብ እንዳላችሁ ሲያቅ ጥሩ ነው። ገባችሁ? እንደዚህ እኮ ሄደሽ ጥልቅ ስትይ ሽንኩርትና ቲማቲም ድንች እንኳን እኮ አሁን በውድ ዋጋ እየተገዛ ነው የሚገባው ማለት ነው ወደ ቤት። አንቺ ምን ያለ ርካሽ ሴት ብትሆኝ ነው ብድግ ብለሽ ራስሽን እሱ ቤት እምታስገቢ? ይሄ ፍቅር ነው ምናምን ነገር አትበሉ። ፍቅሩ ይደርሳል እኮ ሁሉም ነገር ከተከናወነ በኋላ ማለት ግዴታ ድል ያለ ሰርግ ምናምን አይደለም። በቃ ወግ ማድረግ ሽማግሌ ላካል። አቅም ካላችሁ ቤተሰቦች አቅም ካለው ይደገሳል፣ ካልሆነ ደግሞ ጸበል ጸዲቅ ይደረጋል ማለት ነው። እኔ ምሬ ነው መላችሁ፣ ለራሳችሁ ዋጋ ይኖራችሁ። እንደን አስተያየት ይቅርታ አድርጉልኝና ማለት ነው። በጣም ብዙ እህቶቻችን ጸጥ ብለው የገቡ ናቸው ጥቃት የሚደርስባቸው እንደዚህ የሚበደሉት አብዛኛዎቹ ማለት ነው። እንግዲህ አይታችሁ ከሆነ ማለት ነው በክብር ከቤት ሽማግሌ ተልኮ በስነ ስርዓት የተጋቡ ሰዎች ብዙዎቹ የጸደቀ ነው ትዳራቸው፣ ሁሉ ነገራቸው። አንዳንዶቹ ችግር ቢገጥማቸው ማለት ነው። እና ለማንኛውም እናንተ ማገናዘቢያ ጭንቅላት ስላላችሁ ብዙ ነገር አላችሁም። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ይብዛ።